በዛሬ ቪዲዮ የጅማ ዩኒቨርሲቲ ሳይኮሎጂ ፋይናል ኤግዛም ፓርት 3 እንዘንላችሁ መጣናል። ሰላም እንዴት ናችሁ ኢትዮጵያውያን ቤተሰቦች? እንደሚታወቀው በዚህ ቻናል የተለያዩ ዩኒቨርሲቲዎች ፋይናል እና ሚድ ኤግዛምስ እየሰራን እየለቀቅን እንደሆነ ይታወቃል። ከነዚህ ዩኒቨርሲቲዎች መካከል ጅማ ዩኒቨርሲቲ አንዱ በመሆኑ በቀጣይም የተለያዩ ኮመንት ኮርሶች ስለምንለቅላችሁ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ የተለያዩ ኤግዛሞችን በቀላሉ አክሰስ ማድረግ እንዲችሉ እናሳስባለን። ስለምትከታተሉን ከልብ እናመሰግናለን። 24ኛ ጥያቄ Suppose you are absorbed in reading a novel and friend asks you a question. You stop reading, ask, what did you say? As soon as the words leave your mouth, you realize you can recall your friend's exact words. What is the reason for your ability to play back these words? Iconic memory, semantic memory, sensory memory, short term memory. ምንድነው እያላችሁ ያለው? እናንተ መጽሐፍ ስታነቡ ነበር እዛው ጓደኛችሁ መጣና ምንድነው የምታነቡት አላችሁ ሲላችሁ አልሰማችሁትም። ያለች የጠየቃችሁን ነገር አልሰማችሁትም ነበርና ምንድነው ነበር ያልከኝ አላችሁት። ከዛ በኋላ ግን ወዲያው ያላችሁ ነገር ትዝ አላችሁ። አይኮኒክ አይሆንም። አይኮኒክ ማለት ቪዥዋል ሚሞሪ ነው፣ በአይናችሁ የምታዩት ነገር ነው። ስለዚህ ያሰማነው ደግሞ በኦዲተሪ ስለሆነ ኤን እንጥለዋለን ማለት ነው። ቢ ሴማንቲክ ሚሞሪ ጄነራል ኖሌጅ ነው ወይ ደግሞ ፋክት ማለት ነው። ስለዚህ ቢንም እንጥለዋለን። ሾርት ተርም ሚሞሪ ማለት ደግሞ የማይሆንበት ምክንያት ደግሞ ሾርት ሚሞሪ ማለት ቢያንስ ከ20 እስከ 30 ወይም እስከ 40 ሰከንድ ይቆያል። እስከዛ ያን ያህል ጊዜ እንትን አላለም። ከሴንሰር ሚሞሪ ተቀብሎ ወይም 30 ሰከንድ የሚቆይበት እንትን ነው፣ ስቶሬጅ ሜትድ ነው። ስለዚህ ያን ያህል ሰዓት መቼም እስክትመልሱለት ያን ያህል እንትን አይቆይም። ስለዚህ ሲ ሴንሰር ሚሞሪ ነው ትክክለኛ መልስ ይሆናል። ሴንሰር ሚሞሪ ማለት ወዲያው አውቶማቲካ ያስተንትናችሁን የሰማችሁትን ነገር ወዲያው ስታስታውሱት ሴንሰር ሚሞሪ ይባላል። ስለዚህ እናንተ የሰማችሁትን ወዲያው ስለመለሳችሁለት ለ24ኛ ጥያቄ ትክክለኛ መልስ ሴንሰር ሚሞሪ ይሆናል ማለት ነው። 25ኛ አቤል has an argument with his boss and yells at his kids when he gets home. Which defense mechanism is Abel displaying? A. Displacement, B. Reaction formation, C. Rationalization, D. Repression. አቤል ምንድነው ጥያቄው? አቤል አለቆ ተቆጥቷል አለዛላ አለቆ ባለቆ ፈንታ ልጆቹ ላይ ገብቶ ከሲጮህ ይሄ የትኛው ዲፌንስ ሜካኒዝም ነው የሚለው ትክክለኛ መልስ ነው። ግን ለመጀመሪያ ሌሎችን እያቸው ቢ ሪአክሽን ፎርሜሽን ማለት ለምሳሌ አቤል በጣም ተናዶ ሳለ ልጆቹን ገብቶ ቢያቅፋቸው ወይም እንትን ቢላቸው በተናደደበት ሰዓት ማለት ነው። ይሄ ሪአክሽን ፎርሜሽን ይባላል። ስለዚህ በተቃራኒ ማለት ካለው ስሜት በተቃራኒ ሲያቀርብ ሲ ራሽናላይዜሽን አይሆንም። ራሽናላይዜሽን የሚሆንበት ምክንያት ለምሳሌ አቤል እንትን ሲሉ ትክክለኛ ጥፋት አጥፍቶ ነበር አለቆ የተቆጣው፣ ነገር ግን ላጠፋው ጥፋት ምክንያት የሆነ ለስህተቱ ምክንያት ምናምን ሲሰጥ ይሄ ራሽናላይዜሽን ይባላል። ሪፐርሽን ማለት ደግሞ ይሄ መጥፎ ስሜቱ የተቆጣውን የሰደበውን ስድብ ላለማስታወስ ሲሞክር ሪፐርሽን ይባላል። ዲስፕሌስመንት የሚባለው ምንድነው? እናንተ አህየውን ፈርቶ ደውሎ እንደሚባል ማለት ነው። ትልቃችሁ ያን ነገር የሆነ ሰውየውን ከናንተ የሚበልጠውን ሰውዬ ላለማስቀየም ስትሉ ያ ትንሹን ወይም ደግሞ እናንተ አቅም ያላችሁን ልትቀጡት የምትችሉትን ሰው ስትወጡበት ሲቻል ማለት ነው። ይሄ ስለዚህ ለ25ኛ ትክክለኛ መልስ የሚሆነው ኤ ማለት ነው። 26ኛ ጥያቄ ገረመው's friends comfort him about his excess drinking but he thinks he doesn't have problem. ገረመው is expressing A. repression, B. denial, C. sublimation, D. projection. repression ቅድም እንዳየነው መጥፎ ስሜታችንን ለመደበቅ ወይም ደግሞ ለማሳሰል ሞክር ነው። ስለዚህ እሱ አይሆንም። ምክንያቱም ገረመው ምንድነው መጠጥ አትጠጣ በጣም እንደሚጠጣ ያውቃሉ። አትጠጣ ሲሉት እኔ እኮ መጠጥ አልጠጣም ነው ያለ። ስለዚህ ትክክለኛ መልስ አይሆንም ማለት ነው። ጭራሹን መጠጥ መጣጣቱን አልተቀበለውም። ሲ ቢ ዲናያል ማለት ትክክለኛው ዲናያል ማለት መካድ ማለት ነው። የሆነ እያዩትም ትክክለኛ ነገር ሲመክሩት ምናምን እኔ እኮ አልጠጣም ምናምን ማለት ይሄ ትክክለኛ የዲናያል ዲፊኒሽን ነው። ስለዚህ ዲናያል ትክክለኛ መልስ ይሆናል። ሌሎችን እያቸው ሰብሊሜሽን ማለት
ለምሳሌ እናንተ ንዴት ቢኖርባችሁ ቦክሲንግ ገብታችሁ ያን ንዴታችሁ መጠቀም ስትችሉ ሰብሊሜሽን ይባላል ማለት ነው። ዲ ነው ፕሮጀክሽን ማለት ምን መሰላችሁ? እናንተ ችግር ኖሮባችሁ ግን ያን ችግር በሌሎች ላይ ማላከክ። ለምሳሌ አትቅዳ ምናምን ሲባል አንድ ተማሪ ሁሉም ተማሪ እኔን ስለሚጠላኝ ነው እንጂ እኔ አልቀዳም፣ ወይ ሁሉም ተማሪ እኔን ይጠላኛል ምናምን ብሎ የሆነ ለማስቀየስ መሞከር በዚህ ማለት ነው። ስለዚህ ለ26ኛ ጥያቄ ዲናያል የሚለው ትክክለኛ መልስ ይሆናል። 27ኛ ጥያቄ ስቶሪ ኦፍ ቴኪንግ አውት ሂዝ አንገር ኦን አዘርስ ከበደ ዌን ሂ ጌትስ ሪሊ አንግሪ ፕሌስ ዘ ሳክስፎን ዚስ ኢዝ አን ኤግዛምፕል ኦፍ ሃት ዲፌንስ ኦፍ ሜካኒዝም። ቅድም እንዳየነው አንድ ንዴታችንን ወይም ደግሞ በቦክስ እንዳስረዳዋችሁ በሳክስፎን ሃይ እንትኑን መወጣት ሶሻል መጥፎ ባህሪውን በማህበረሰቡ ዘንድ ተቀባይነት ባለው ነገር በመለወጥ የተሻለ ነገር ለማምጣት መሞከር ሰብሊሜሽን ይባላል። ሌሎች አይሆኑም። ስለዚህ 27ኛ ጥያቄ ኤ ሰብሊሜሽን ትክክለኛ መልስ ይሆናል ማለት ነው። 28ኛ ጥያቄ which one of this perspective of would suggest that psychological disorder result from acquiring dysfunction ways of acting A biological perspective, B cognitive perspective, C learning perspective, D psychoanalytic perspective። ዲስፋንክሽን ማለት የሆነ ፊሊንጋችሁ ወይም ቶታችሁ ሊሆን ይችላል ትክክለኛ ባልሆነ መንገድ ወይም ዲስፋንክሽን ትክክለኛ ያልሆነ ተግባር ስታደርጉ ማለት ነው። ለምሳሌ ኖርማል ትክክለኛ የሆነ ፍርሃት አለ አይደለ? ዲስፋንክሽን ፍርሃት ሲሆን ደግሞ ምንድነው መንቀሳቀስ አትችሉም ምናምን ላይክ እንደዛ ማለት ነው። ባዮሎጂካል ፐርስፔክቲቭ ለዚህ አይሆንም። ባዮሎጂካል ፐርስፔክቲቭ ማለት በጂናችሁ ሊሆን ይችላል በሆርሞናችሁ በምናምን የሚመጣ ዲስኦርደር ነው። ስለዚህ ባዮሎጂካል እናወጣዋለን። ሲንኛው ለርኒንግ ፐርስፔክቲቭ ተምራችሁ የምታመጡት መጥፎ የሆነ ወይም ደግሞ ዲስኦርደር ነው። ትክክለኛ ለርኒንግ ፐርስፔክቲቭ እናወጣዋለን። ዲ ሳይኮአናሊቲክ ፐርስፔክቲቭ ይሄ ደግሞ ከልጅነታችሁ እዛችሁ ያመጣችሁት አንኮንሺየስሊ እንትን የምትሉት የባህሪ አይነት ነው። ስለዚህ ዲ አይሆንም። ትክክለኛ መልስ የሚሆነው ቢ ኮግኒቲቭ ፐርስፔክቲቭ ነው። ኮግኒቲቭ ፐርስፔክቲቭ ማለት ዲስፋንክሽናል ወይም ደግሞ እናንተ ትክክለኛ ያልሆነ ቲንኪንግ ማለት ነው። ይሄ ፐርስፔክቲቭ ሳይኮሎጂካል ዲስኦርደር እንዴት መሰላችሁ የሚያስበው ሰዎች ከሚያስቡበት ዌይ ኦፍ ቲንኪንጋቸው ጋር ቶታቸው ጋር ምናምን ከነዚህ ጋር የሚያያይዘው። ስለዚህ ለ28ኛ ጥያቄ ትክክለኛ መልስ ቢ ይሆናል ማለት ነው። 29ኛ ጥያቄ which of the following are considered to be the main feature of avoidant personality disorder? persistent social inhabilitation, B feeling of inadequacy, C hypersensitivity to negative evaluation, ዲ ኦል አር ዘ ኮሬክት አንሰር። ለዚህ ጥያቄ ትክክለኛ መልስ ኦል አር ዘ ኮሬክት አንሰር የሚለው ነው። 30ኛ ጥያቄ ምክንያቱም 29ኛ ሁሉም ፐርሲስተንስ ሶሻል ኢናቢሊቴሽን ፊሊንግ ኢናዲኩዌሽን ፐርሰፕሽን ቱ ኔጋቲቭ ኢቫሉዌሽን ከሰው ወይም ደግሞ ከሰው ከማህበረሰቡ እንድንርቅ የሚያደርጉን ፊቸሮች ስለሆኑ ለ29ኛ ጥያቄ ዲ ኦል ኦፍ ዘ አበብ ትክክለኛ መልስ ይሆናል ማለት። 30ኛ ጥያቄ ቲዮሪ ኦፍ ሞቲቬሽን ዛት ቴንደንሲ ቱ ኦፍ ዘ ቦዲ to maintain a steady state is ስንተኛ ጥያቄ እንደሆነ አላውቅም። ብቻ ይሄን ሰርተናል። ትክክለኛ መልስ የሚሆነው ድራይቭ ሪዳክሽን ቲዮሪ ቱ ሞቲቬሽን ነው። ድራይቭ ሪዳክሽን ቲዮሪ ቱ ሞቲቬሽን ምንድነው የሚለው በማንኛውም ጊዜ እኛ ያለንበትን ቦዲያችን ሰውነታችን ሜንቴን ማድረግ ይፈልጋል። ያለንበትን ስቴብል አድርጎ መቀጠል ነው የሚፈልገው ነው የሚለው። ስለዚህ በዛ ያ ነው ሞቲቬት የሚያደርገን። ስለዚህ ትክክለኛው ማን ይሆናል? ድራይቭ ሪዳክሽን ሞቲቬሽን ቲዮሪ ነው ማለት። 30ኛ ጥያቄ ኤ ትክክለኛ መልስ ይሆናል። 31 which personality trait defined by high level of thoughtfulness, good impulse control and goal directed behavior። ለዚህ ለ30ኛ ጥያቄ እንትን የሚባለው ኮንሲስተንትነስ ነው። ምንድነው ጥያቄው እያለ ነው? which personality trait defined by high level of thoughtfulness በሃይት ከፍ ያለ የአስተሳሰብ ደረጃ good impulse እና ሃይ እንትን ያለው ጎል ዳይሬክትድ ቢሄቪየር ማለት ኮንሲስተንስ ማለት ያለማቋረጥ አንድ ነገር ቢደብራችሁም ቢያቅታችሁም ቢደክማችሁም ያስቀምጣችሁት ጎል ስላለ ያን ለማሳካት
ሳታቋርጡ ስትሰሩ ማለት ነው። ስለዚህ በዚህ መሰረት ኮንሲስተንትነስ ትክክለኛ መልስ ይሆናል። ሲ 30ኛ ሲ ትክክለኛ መልስ ይሆናል ማለት ነው። 32ኛ ጥያቄ ኢሞሽን ኢዝ ዘ ሪዛልት ኦፍ ብሬንስ ኢንተርፕሪቴሽን ኦፍ ስቲሙለስ ኤንድ ሳይመንትነስሊ ቼንጅስ ዊዝን ዘ ቦዲ ዚስ ዲስክራይብድ ባይ ኤ ካነንት በራንድ ቲዮሪ፣ ቢ ጄምስ ላርጅ ቲዮሪ፣ ሲ ቱ ፋክተር ቲዮሪ፣ ዲ ኮግኒቲቭ ሜዲቴሽን ቲዮሪ። ኢሞሽን በብሬን በሚሰጠው ትርጉም ምክንያት እና ደግሞ በተመሳሳይ ሰዓት በሰውነታችን በምንሰጠው ምላሽ ወይም ደግሞ ለውጥ ምክንያት የሚመጣ ነገር ነው። አይምሯችን በሚሰጠው ትርጉምና ሰውነታችን በሰውነታችን ወይም ደግሞ በአካላችን በምናሳየው ሪያክሽን ምክንያት የሚመጣ ምንድነው አለ ኢሞሽን ነው ብሎ ያስረዳንትን በማን ነው በየትኛው ነው የሚጠቃለለው ነው የሚለው። ይሄ ደግሞ በካነን ብራንድ ቲዮሪ ነው የሚጠቃለለው። ሌሎችን ግን ያጥሻው ለምሳሌ ኤ ላይ ከካነን ብራንድ ቲዮሪ፣ ቢ ላይ ለምሳሌ ጄምስ ላርጅ ቲዮሪ ምንድነው የሚለው መጀመሪያ ሰውነታችን ነው ከዛ በኋላ ነው ኢሞሽን ቀጣይ። ይሄ ግን ሳይመንትለስሊ ስላለ አይሆንም ማለት ነው። መጀመሪያ ምንድነው የሚያስቀድመው ጄምስ ላርጅ ቦዲ ፈርስት በኋላ ደግሞ ምንድነው እንትናችን ሳይኮሎጂካችን ቀጣይ ማለት ነው። ቱ ፋክተር ቲዮሪ ደግሞ ምንድነው የሚለው ኢሞሽን የሚፈጠረው ቦዲ አሮዛል እና ቲንኪንግ አንድ ላይ ሲሆኑ ኢሞሽን ይፈጠራሉ ነው። ስለዚህ እሱም አይሆንም ማለት ነው። ሶስተኛው ኮግኒቲቭ ሜዲቴሽን ቲዮሪ ደግሞ ምንድነው የሚለው መጀመሪያ ቲንኪንግ ይቀድማል። ኮግኒቲቭ ሜዲቴሽን ምንድነው የሚለው መጀመሪያ ቲንኪንግ ይቀድማል ከዛ በኋላ ነገሮችን ካሉ በኋላ ነው ቲንኪንግ ከኢሞሽን ቀድሞ ይመጣል። ከዛ በኋላ ኢቫሉዌት ሲቹዌሽን እናደርጋለን። ከዛ በኋላ ከሶስተኛ ምንድነው የሚለው ፊልም ኢሞሽንን ፊል እናደርገዋለን። ስለዚህ ትክክለኛ መልስ ቢሆን ካኖን ነው እንዳልኳችሁ ቦዲ እና ኢሞሽን ቱጌዘር ሲመጡ ዲስክራይብ ያደረገው ካነን ብራንድ ቲዮሪ ነው ማለት ነው። ስለዚህ ትክክለኛ መልስ ኤ ይሆንልናል ማለት ነው። 33ኛ ጥያቄ studying information even after you think already know it is one of the best way to ensure you will remember it. Which feature factor improving memory is that? overlearning ምንድነው ጥያቄው እያልን ያለ ነው እንደ እንትኑ እውቀቱን እንዳወቃችሁት እያወቃችሁት እንኳን ደግማችሁ በመማር ሚሞሪያችሁን ኢምፕሩቭ ስታደርጉ ነው። ይሄ ደግሞ ኦቨርለርኒንግ ምንድነው የሚያደርገው የአንድን ትምህርት ወይም እውቀት እያወቃችሁት ግን በመድገም የተሻለ ሚሞሪ ወይም ደግሞ እውቀት ኢምፕሩቭ ማድረግ ኦቨርለርኒንግ ይባላል። ስለዚህ 33ኛ ቢ ይሆናል። 34ኛ ጥያቄ which of the following aligned with James Lang theory of ኢሞሽን ቅድም ምንድነው ኢሞሽን 32ኛ ጥያቄ ላይ ያለው ጄምስ ላንግ መጀመሪያ ምንድነው የሚቀድም ነገር ቦዲ ፈርስት ቀጣይ ሰከንድ ኢሞሽን ማለት ሲሆን ነው ማለት ነው። ስለዚህ ኤ ኢሞሽንስ አር ኦብጀክቲቭ ሪስፖንስስ ቱ ኤክስፒሪየንስ ኢን አወር ኤንቫይሮንመንት፣ ቢ ኢሞሽን ኤክስፒሪየንስ አር ዲፔንደንት አፖን ፊዚዮሎጂካል ሪስፖንስ፣ C emotion experience are dependent upon psychological response and how a person interprets those responses. D emotions are the result of individual emotional intelligence. ስለዚህ በዚህ መሰረት ለ34ኛ ጥያቄ ትክክለኛ መልስ የሚሆነው ቢ ነው። ኢሞሽናል ኤክስፒሪየንስ አር ዲፔንደንት አፖን ፊዚዮሎጂካል ሪስፖንስ። ፊዚዮሎጂካል ማለት ነው ቦዲ ማለት ነው። ምንድነው በጄምስ ላንግ ቲዮሪ መጀመሪያ የሚቀድም ምንድነው ያልኳችሁ ቦዲ ነው የሚቀድም። ስለዚህ ቦዲ ስለቀደመ ኢሞሽን ከሱ ላይ ዲፔንድ ይሆናል ማለት ነው። በሱ መሰረት ነው ኢሞሽን ኤክስፒሪየንስ የምናደርገው። ስለዚህ 34ኛ ጥያቄ ቢ ትክክለኛ መልስ ይሆናል ማለት ነው። 35ኛ ጥያቄ which of the following is example best illustrate procedural memory? A remember that you got bicycle for your 12th birthday, B teaching someone how play tennis, C reciting the alphabet, C reciting the alphabet, D understanding a conversation someone is having in foreign language. ፕሮሲጀራል ሚሞሪ ብዙ ጊዜ ለፕራክቲስ ለማድረግ ስፖርቶች ጋር ድራይቪንግ ጋር ወይም ደግሞ የተለያዩ ኢንስትሩመንቶች ሙዚካል ኢንስትሩመንቶች ለመጫወት የምንጠቀምበት የሚሞሪ አይነት ነው። ስለዚህ አሁን ካልኳችሁ አንፃር ቢ ትክክለኛ ቲቺንግ ሰምዋን ሃው ቱ ፕሌይ ቴንስ የሚለው ትክክለኛ የፕሮሲጀራል መገለጫው ስለሆነ ለ35ኛ ጥያቄ ቲቺንግ
ሰምዋን ሃው ቱ ፕሌይ ቴኒስ የሚለው ትክክለኛ መልስ ይሆናል ማለት ነው። የዛሬውን ቪዲዮ በዚህ ጨርሰናል። በቀጣይ በፓርት 4 የምንመጣ ይሆናል። ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቀጣይ ፓርት በምንሰራበት ሰዓት በቶሎ እንዲደርሳችሁ እንዲሆን እናሳስባለን። ስለምትከታተሉ ከልብ እናመሰግናለን።